መስራት ነበረብኝ፣ መሄድ ነበረብኝ፣ ማገዝ ነበረብኝ። እነዚህን በእንግሊዘኛ እንዴት ትላላችሁ? አንድ ሁለተኛው መደወል እፈልግ ነበረ፣ መምጣት እፈልግ ነበረ፣ ልነግርህ ፈልጌ ነበረ። እንደዚህ አይነት ሐሳቦች መግለጽን ብትፈልጉ ምን ትላላችሁ? በዛሬ ቪዲዮ እንደዚህ አይነት ሐሳቦች መናገር ስትፈልጉ ምን ማለት እንዳለባችሁ፣ ምን መጠቀም እንዳለባችሁ ዘርዝሬ ነጣጥዬ ነው ማስረዳችሁ። ስለዚህ ከኔ ጋር በደንብ ቆዩና ታዲያ ዛሬ ፕራክቲካል ትምህርት ነው። ማለትም የተወሰነ ነገር ነግራችኋለሁ፣ ከዛ የቀረውን እናንተን የጠበቅኳችሁ ነው ማዳምጠው። በትክክል ማለታችሁን ራሳችሁን ትገመግማላችሁ ማለት ነው። ዝግጁ ናችሁ? ሌትስ ጌት ስታርትድ። ልጆቻችሁ በዚህ ክረምት እንግሊዘኛ ቋንቋ እንዲማሩ ከፈለጋችሁ እኛ ጋር መላክ ትችላላችሁ። አድራሻችን ከጋዜቦ አደባባይ ወደ መስቀል ፍላወር በሚወስደው መንገድ ድሪም ላይነር ሆቴል ፊት ለፊት በሚገኘው ጄምስ ህንፃ 8ኛ ፎቅ ላይ እንገኛለን። የበለጠ መረጃ ከፈለጋችሁ ደግሞ በእነዚህ ስልክ ቁጥሮች መደወል ትችላላችሁ። በጣም ጥሩ። ቀደም ብዬ የጠቀስኩላችሁን ነገር መጀመሪያ አንድ ነገር ነበረብኝ ስንል በምን እንገልጸዋለን? ከዛን ደግሞ እፈልግ ነበረ የሚለውን እንዴት ልንገልጽ እንችላለን የሚለውን ላብራራላችሁ። በመጀመሪያ ማወቅ ያለባችሁ ነገር ትልቁ ፖይንት ሁለት ቃላቶች ናቸው። የአንድ ነገር አለብኝ ስንልና አንድ ነገር እፈልጋለሁ ስንል ምን እንጠቀማለን? ይሄን ታውቁታላችሁ ብዬ አስባለሁ። አስታውሱልኝ። መጀመሪያ አንድ ነገር አለኝ ስል ምን እላለሁ? I have አይደለ? I have። ለምሳሌ I have a mug፣ I have a pen አይደለ? አንድ ነገር አለኝ ያልኩኝ ነው። ይሄ አለኝ ነው። ግን አለብኝ ስንል ምን ጨምሮ ምንድነው? ቱ ነው አይደለ? I have to ስንል አንድ ነገር አለብኝ እያለ ነው። መጻፍ አለብኝ ማለት ስፈልግ ምን እላለሁ? I have to write መጻፍ አለብኝ። ይሄም ማለት ነው አለብኝ ነው። መሄድ አለብኝ ስንል I have to go መሄድ አለብኝ። በጣም ጥሩ። አሁን እነዚህን መሄድ አለብኝ ስንል ነው። ነበረብኝ ስንል ምን እንላለን ነው? ነበረብኝ ስንል ምን እንላለን? ጨዋታው እዚህ ላይ ነው። እቺ ቀላል ናት። ሃቭን የምትለዋን ቃል አንዴ ወርወር አድርጓትና አንድ አፍታ ከዛ በኋላ had የሚለውን ቃል ተጠቀሙልኝ። ስለዚህ ምን ይሆናል? I had to። ይሄን ሐረግ ያዙልኝ፣ አይለወጥም። I had to። በሚገርማችሁ ሁኔታ ደግሞ I had to ስንል እኛ ተናጋሪ ስለሆን ነው። ድንገት ሌላ ሰው ስናወራ I የምትለዋን ቃል ብቻ አንስተን እንደፈለግን መቀያየር እንችላለን። ለምሳሌ she had to፣ they had to፣ we had to ብለን ምንቀይራቸው እነዚህ የተውላጠ ስም የምንላቸው ቀያይረን አረፍተ ነገሩን መቀጠል እንችላለን ማለት ነው። ተግባባን? እስከዚሁ ድረስ ተግባባን ወይ? እስኪ ምሳሌዎችን እንመልከትና ከዛ በኋላ እናንተንም በተግባር መሄድ አለባችሁ። የመጀመሪያው መሄድ ነበረብኝ ስል ምን እላለሁ? አለብኝ ቅድም ምን ነበር ያልኳችሁ? I have to go። መሄድ ነበረብኝ ሲሆን ምን ይሆናል? ሃቭን አንስታችሁ ሃድን ተኩልኝ። I had to go። good job። እዚህ ጋር ቆይ በደንብ ያዙልኝ። ከዚህ በኋላ የሚመጣው ነገር በደንብ አስተውሉ። አሁን I had to go ስትሉ መሄድ ነበረብኝ። እሺ የመሄድ ግዴታ አልነበረብኝም ስትሉስ? የመሄድ ግዴታ አልነበረብኝም ማለት ስትፈልጉ ምን ትላላችሁ? እዚህ ጋር ነው ጨዋታው። በደንብ አስተውሉ። I didn't have to። ማንኛውም ነገር ይሁን ከዚህ በኋላ ማውራት ስትፈልጉ ከቱ በኋላ ያለውን ግስ መቀየር ትችላላችሁ። አሁን ግን እቺን ብቻ ያዙልኝ። I didn't have to ስትሉ ማለት አንድ ነገር የማድረግ ግዴታ አልነበረብኝም እያላችሁ ነው ማለት ነው። ኦኬ አይም አሁን እንዳልኳችሁ አይን እንደፈለጋችሁ መቀየር ትችላላችሁ። አይ ማለት ትችላላችሁ፣ ሺ ማለት ትችላላችሁ፣ they ማለት ትችላላችሁ፣ ዊ ማለት ትችላላችሁ፣ ሂ ሺ ብላችሁ መቀጠል ትችላላችሁ እንደፈለጋችሁ። ስለማን ያወራችሁ እንደሆነ ብቻ መጥቀስ ይጠበቅባችኋል። ስለዚህ I didn't have to go ስል የመሄድ ግዴታ አልነበረብኝም እያልኩኝ ነው ማለት ነው። ተግባባን? እስኪ አሁን የሚቀጥሉት ምሳሌዎች እናንተ እየተገበራችሁ ትሄዳላችሁ። የመጀመሪያው የሆነ ነገር ማድረግ ነበረብኝ ምን ትላላችሁ? I had to do something። የሆነ ነገር ማድረግ ነበረብኝ። I had to do something። እሺ የሆነ ነገር ማድረግ ግዴታ አልነበረብኝም ምን ይሆናል? ቀጥሏ ታዲያ የእናንተ ስራ እኮ ነው። አሁን ምን ብያችኋለሁ? አይ አልነበረብኝም ስንል I didn't have to። እሺ I didn't have to do something። አያችሁ አይደለ? I had to do something እና I didn't have to do something። ይሄ ፖዚቲቭ ነው፣ ይሄ ኔጌቲቭ ነው። ሁለቱንም ግን በሐላፊ ጊዜ የተከናወኑ ነገሮች ናቸው።
alright this is the second one እስኪ ሶስተኛውን በጣም ቀላል ነው ገንዘብ ነበረኝ ገንዘብ ነበረኝ አደራችሁን ቅድም ያልኳችሁ ነገር ምን ነበር አንድ ነገር አለብኝ ስንልና አንድ ነገር አለኝ አንድ አይደለም አንድ ነገር አለኝ ስንልና አለብኝ አንድ አይደለም አሁንም ተመሳሳይ ነው ነበረኝና ነበረብኝ ስንል አንድ አይደለም ስለዚህ I have money ገንዘብ አለኝ ገንዘብ ነበረኝ ስንልስ I had money ገንዘብ ነበረኝ I had money እሺ ገንዘብ አልነበረኝም የናንተ ስራ ነው ይሄ ቀጥሏ I didn't have እሺ money I didn't have money ገንዘብ አልነበረኝም ማለት ነው በሐላፊ ጊዜ ገንዘብ አልነበረኝም ነበረኝ ስንል ደግሞ I had money እንላለን ገንዘብ ነበረኝ I had money ገንዘብ ነበረኝ አልነበረኝም ምን እንላለን I didn't have money ገንዘብ አልነበረኝም I didn't have money so this is what ከምን ጋር ነው ከሃቭ እና have to had እና had to እነዚህ ሁለት ተረታችሁልኛል በጣም ጥሩ አሁን እንቀጥል አሁን ከመፈለግ ጋር እንሄድ ደግሞ እፈልጋለሁ ስንል የምንጠቀመው ቃል የፍላጎት ቃል ሁሉ ጊዜ I want አይደለ I want ስንል እፈልጋለሁ የሆነ ነገር እፈልጋለሁ ምን ከዛ በኋላ ይመጣል ለምሳሌ ውሃ እፈልጋለሁ I want water ውሃ እፈልጋለሁ ነገር ግን የምንፈልገው ነገር ድርጊት ከሆነ ምን እንጠቀማለን I want to እንልና ከዛን ድርጊቱን እናስቀምጣለን አይደለ I want to go መሄድ እፈልጋለሁ አይደለ I want to go መሄድ እፈልጋለሁ መቀመጥ እፈልጋለሁስ I want to sit down እሺ ላዋራህ እፈልጋለሁ I want to ድርጊት አለ አይደለ I want to talk to you አንተን ማናገር እፈልጋለሁ ወይም ላናግርህ እፈልጋለሁ እሺ ይሄንን ግልጽ ነው አይደለ ይሄው ራሱ ማድረግ እፈልግ ነበር አሁን እፈልጋለሁ ስትሉ አሁን I want to ነው አይደለ የሆነ ነገር ማድረግ እፈልጋለሁ I want to go አሁን መሄድ እፈልጋለሁ ያላችሁ ነገር ግን እፈልግ ነበር ስትሉ ምን ትላላችሁ ነው እፈልግ ነበር አደራችሁ አሁን ብዙ ሰዎች ምን ይላሉ I was want ይላሉ I was want አይደለም I was እዚህ ጋር አትገባም ቶታል ነበር የሚለው ቃል ብቻ ስላለ want ማን was እንጠቀማለን ማለት አይደለም was የምንጠቀምበት ቦታዎች አሉ እዚህ ጋር ግን was መጠቀም አንችልም ቀጥታ ምን እንጠቀማለን እቺ want የምትለውን ቃል ምን እናረጋታለን ሐላፊ እናረጋታለን ምን ማለት ነው I wanted ማለት ትችላላችሁ አሊያም ደግሞ I wanted እስኪ ከኔ ጋር I wanted ስለዚህ ውሃ እፈልግ ነበር ሲሆን I wanted water እሺ ስልክ እፈልግ ነበር I wanted a phone እሺ መሄድ እፈልግ ነበር አሁን ድርጊት አለ አስተውሉልኝ መሄድ እፈልግ ነበር I wanted to go እስኪ አሁን ምሳሌዎች እንመልከትና ከዛን የናንተንም እስኪ መከታተላችሁን በዚሁ አያለው ማለት ነው እሺ አንተን ማናገር እፈልግ ነበር ምን ትላላችሁ I wanted to talk to you በቃ ምንም የተለወጠ ነገር የለም ቅድም የነገርኳችሁ አሁን እቺ ምንድነው want የነበረችው ሐላፊ ብቻ ማድረግ ነው I wanted to talk to you ላናግርህ እፈልግ ነበር ኦኬ ልደውልልህ እፈልግ ነበር I wanted to call you እሺ ሰርግ ነበር እንበልና ሰርግ ተጠርታችሁ ግን የሆነ ስራ አጋጠማችሁና አልቻላችሁ መሄድ ከዛ በኋላ ደውላችሁ መምጣት እፈልግ ነበር ፍላጎታችሁ የገለጻችሁ ነው ምን ትላላችሁ መምጣት እፈልግ ነበር I wanted to come አሁን ከዚህ በኋላ ምንድነው መምጣት የፈለጋችሁት ሰርግ ከሆነ ወደ ሰርግ ከሆነ I wanted to come to the wedding ወደ ሰርጉ መምጣት እፈልግ ወይም ሰርጉ ላይ መገኘት እፈልግ ነበር I wanted to come to the wedding መገኘት ከሆነ ደግሞ ቀላሉ ምን ታደርጋላችሁ I wanted to attend the wedding ሰርጉ ላይ መገኘት እፈልግ ነበር which means already አልተገኛችሁም ግን ትፈልጉ እንደነበረ የገለጻችሁ አያችሁ ይሄንን ቃል እነዚህ ሁለት ቃላት have እና want በዚህ መልኩ ከተጠረጠሩላችሁ በጣም ቀላል ይሆኑላችኋል እርግጠኛ ነኝ ደግሞ ከዚህ በኋላ ቀደም ብዬ የገለጽኩላችሁ ገና ቪዲዮ መግቢያ ላይ የነገርኳችሁ ነገሮች ከዚህ በኋላ ለመግለጽ አትቸገሩም for sure ከተቸገራችሁም እኛ ሁሉ ጊዜ ለናንተ እዚሁ በዚህ YouTube ቻናል ላይ የምንለቅላችሁ ቪዲዮዎች እናንተ እንድትሻሻሉ ቋንቋውን እንድታወሩ ስለዚህ ሰብስክራይባችሁ እንዳይለየን ላይካችሁ እንዳይለየን በሚቀጥለው ቪዲዮ ደግሞ እንዲሁ ጥርት ያለ ትምህርት ይዤላችሁ መጣለሁ እስከዛው በቸር እንቆይ ሰላማችሁ ይብዛልኝ